ሰው እዚህ ጋር እንደዚህ ሲታይ ማጣላት፣ ማብላላት፣ እርስ በርስ ማቦጫጨቅ ገብትሻል። አሁን ያ ነገር ነው አሁን ሙኒት እየተናገረች አለችው። ቤታ ያለው ነገር እንደዚህ አይነት ነገር ነው። ልትተነፍሽም አትችም፣ ልትናገሪም አትችም። አሁን ሙኒት ካለችው ነገር ልንገራቸው የዚህ ልጅ ታሪክ ጃንዋሪ ላይ እዚህ ላይፍ ላይ ሳሪ ቤት ገብቶ ፕሮሰስ ወደዛ መምጣት ፈልጋለሁ፣ እግሬ ላይ ግን ችግር አለ ሲል ምንም ችግር የለም የመስራት አቅም ካለ እናያለን። መጣ በዋትሳፕ ፋታ አይሰጠኝም፣ ይነዘንዘኛል፣ ግን ያመኛል የሚለው ነገር እኔ እግሩን አላየሁትም፣ ምን አይነት ችግር እንዳለው አላውቅም፣ ግን አልተመቸኝም። የሰው ልጅ ያመኛል እያለ አገር አቋርጦ መጥቶ እንዴት ነው የሚሰራው በሚል ሆልድ አድርጌዋለሁ። በመሀል መማር መጣች። መማር መታ ሙኒትዬ አንድ ልጅ እንደዚህ አለ እባክሽ አግዡ ስትለኝ ሜሴጆቹ እንዳሉ ናቸው። እየከፈትኩ አሰማለሁ። መማርዬ ምንም ችግር የለም እኮ ችግሩ የፈራሁት የጤናውን ሁኔታ ነው ስል አይ እሱ ችላለሁ ብሏል። ከዛ ደግሜ ያናገርኩት ጃንዋሪ ላይ የተጀመረ እየቆየው ነው የማናገረው ስላልተዋጠልኝ ምን አልኩት፣ ወንድም አሁን እዚህ መተህ እኔ ለአንተ ስራ አገኛለሁ ብዬ ቃል መግባት አልችልም። ስለው ዘመዶች አሉኝ፣ ስራ የሚያስገቡ ዘመዶች አሉኝ። እርግጠኛ ነህ? አዎ። አሁንም ቆይቼ መማር አናገረችኝ። አንድ ሰውዬ እከፍልልሃለሁ ብሏል። እርዳታ የተሰበሰበን ብር አይደለም ይሄ። አንዱ ሰው ነው ዱባይ አመጣሃለሁ 500ውን እኔ እከፍልልሃለሁ ብሏል ስትል በቃ እሺ ይሞከርለት ብዬ ብር በስንተኛው ጊዜ እሷ ብሩ ላስገባልሽ ነው ስትል አካውንት ላኩላት። ኢማራት ላይ በትልኪልኝ ነው የሚሻለኝ፣ ከዛ ወደዚህ ሲመጣ ይቀንሳል። ሞከረች፣ አልቻለችም። ከዛ የራሴን ሰጠኋት። ሌላ ኢትዮጵያ ውስጥ ብር የሚፈልግ እዚህ ድርሃም የሚሰጠኝን ሰው አገናኘኋት። አካውንት ላኩላት፣ አልቻለችም በሱ ማስገባት። በሌላ አካውንት ደግሞ አድርጋ አስገባችልኝ። ብሩ መጣ ወደ ኢማራት። ፕሮሰስ እኮ አልተጀመረም፣ ወላሂ ለአዚም ፕሮሰስ አልተጀመረም። በማግስቱ ብሩን አስገቢልኝ ወደ እኔ ወደ ኢትዮጵያ መልሽ ሲለኝ አይዋ አሁን ከዛ ሰውዬ ማውጫ ሰበብ ነው የተደረግኩት እንጂ እኔ ልጁ እውነት መምጣት ፈልጎ አይደለም ብዬ አደራ ብላ ያመጣችኝን ሴት መጠየቅ ስላለብኝ መማር ልጁ እንዲህ እያለ ነው ብዬ ስላት ምን አለችኝ? እንዲህ ነግሯታል እሱ ኦልሬዲ። አልደነገጠችም። አዎ እኔም ጋር እኮ እንዲህ አለ፣ እንዴት ይሻላል ስትይ እንዴት ይሻላል? ምን ታስቦ ነው ብሩ ለምንድን ነው እኔ ጋር እንዲደርስ የተፈለገው? ለምን ኢትዮጵያ የነበረ ብር ለምን ወደ እሱ አልገባለትም? ለምን እኔ ጋር ደረሰ? በማግስቱ ላኪ ተባልኩኝ። ለምንድን ነው ብዬ ስል ምን አውቃለሁ፣ ቆይ ያናግረዋለሁ ስትል ምንም ችግር የለም። እኔ የራሴን እምለው ነገር ምንድን ነው ወደዛ ስመልስ ብሩ አንሶ ስለሚመለስ ደግሞ እንደገና ብር በላች ለመባል ነው ለማለት ነው ወይስ ቀንሳ ለበሽተኛ ሰጠች ለማለት ነው? ስለዚህ ሰው ይተካ ንገሩት። እዛ እኛ ክልል ላይ ብዙ ሰዎች ወደዚህ መምጣት የሚፈልጉ ስላሉ አንዳቸውን ተካና ይላክልሃል ብዬ አልኩኝ። ትላንትና እኔ ተኝቻለሁ። እሱ የት ነው የተገኘው? መብረቁ ቤት እግሩን እንዲያድርጎ። እንደዛ አይነት እግር ያለው ሰው ከሀገር ለመውጣት አይደለም ከቤት ለመውጣት መፍራት ነበረበት። በጣም ነው ማዝነው። ምን ታስቦ ነው ብሩ እኔ ጋር እንዲደርስ የተፈለገው? በማግስቱ ድብልቅልቆ የወጣውና መብረቁ ቤት የተገባው ምን ተፈልጎ? እኔ 7 ቆዳ ነው ያለኝ፣ 7ም አይደለም 17 ቆዳ። ስትለጥፉኝ ትኖራላችሁ። ምንም አይመስለኝም፣ ወላሂ ምንም አይመስለኝም። እናንተን ደረጃችሁንና ምንነታችሁን ከመገመት ውጭ ምንም አይመስለኝም። እያንዳንዷን የምራመዳትን እርምጃ ለራሴ እኔን የሚጠይቀኝ ህግ ብቻ ነው። በህግ የማልጠየቅበትን ማንንም የማልጎዳበትን መንገድ የሚሄድ ሰው ነኝ። የሰውን መልካም ነገር ማውራት አታውቁም፣ እንዲወራልኝም አልፈልግም። እኔ ራሴን በራሴ የማሳይ ሴት ነኝ። እናንተ የእናንተ እንዲወራላችሁ ሰው ላይ ድራማ ትሰራላችሁ። እውነት አትቀርም፣ ትወራለች። 20 ዓመት 30 ዓመት ጠብቃ ትወራለች። አሁን እየሆነ እንዳለው ታሪካችን ተቀበረ ብላችሁ እናንተ ቀና ያላችሁ ሰዎች ትወጣለች። እውነት አትቀርም፣ ትወጣለች። ዛሬ አጀንዳ ወደ እኔ ስለቀየራችሁ፣ ወደ ሳሪ ስለቀየራችሁ፣ አጀንዳ ወደዛና ወደዚህ ስላደረጋችሁ የሚመጣ ለውጥ አለ ብላችሁ ነው? ኖ፣ የእናንተ እውነት ትወጣለች። ሌላው ባያወጣ እኔ ሙና ነኝ የማወጣው። እኔ ነኝ የማወጣው የእናንተን ታሪክ። እዚህ ጋር ማን እንደሆን ሻቅሻለሁ። በእኔ ላይ እንደባብ ሊተጠምጥመሽ ያለሽ አንዴ በግራ አንዴ በቀኝ አንዴ በጀርመን አንዴ በአሜሪካ በምን እየተገኘሽ የምትጥመለመይ እኔ ላይ አልለቅሽም። አወጣለሁ፣ ያንቺን ሰነድ አወጣለሁ።
እዛው የምጠግሪያቸውን ጠግሪያቸው። ካፒቴኑን አናግሬ እንትኑን አናግሬ እኔ ላይ አይደለም። ይሄ ሁሉ ያንቺ ስራ ነው። እኔም አንቺ ላይ ልክ እንዲህ እንደባብ ነው የምጠመጠመው። እያንዳንዷን ታሪክሽን ደግሞ ለራስሽ ነው በዋትሳፕ የምልክልሽ። አሁን ቀን በቀን ኪሎ እያስቀነስኩ ቁጭ አደርግሻለሁ። ራስሽን በራስሽ ኪሎ አስቀንስሻለሁ። እነሱማ ባለ ጉዳዮቹ በራሳቸው ሰዓት ይመጣሉ። ምንም ችግር የለም። አንቺን ግን ሰነድሽን ቀን በቀን እልክልሻለሁ። አላሁ አክበር አላሁ አክበር። ሳሪ መማር በታለች መሰለኝ። አስገቢያትና መቴዎሽባቸው ጨዋታሽን ወደን ከመምጣታችን አንቺን ከማመስገናችን ውጭ ከኛ ጋር ምን ሪሌሽን አለሽ? ምንም። ተሳስተን እንኳን በቅጡ አናውቅም። በኢየሱስ ነው። ኧረ ነውር ነው። በጣም ነውር ነው። በጣም አረጋሽ ስሙት ቤታዬ ማርያምን የተወደደውን ሰው ለመሆን ወይኔ ለማሚ ልሰጥ ብዬ ነው። ሳሪ መልሽ። ለማሚ ልሰጥ ብዬ ነው። ለማሚ ልሰጥ ብዬ ነው። ሴትዮ ውጭ እንደውም አንቺ ወጥተሽ ረጅ ትግባ። ምን ታሪክ አለሽና ነው ለማሚ መልሽ። እዚሁ ማርያም 7000 ሰው መልሽ ስጫት የለ። እስኪ መሲ አንድ ጊዜማ መማር ለእኔ መስሎኛል እኮ መስዬ ስገባ። አይ መማር እንዴት ናችሁ? ሰላም ነው? እንዴት ነሽ መማር? አለሁ እግዚአብሔር ይመስገን። የወረደውን ሙሲባ አየሽ? ኧረ እኔ ምንም ይኸውልሽ ከእንቅልፍ የመንቃቴ ነው። የሳሬ ስልክ ነው የቀሰቀሰኝ። ምንም የሰማሁት ነገር የለም። እስቲ ንገሩኝ። ምንድን ነው ግን ሀሳቡ? ለምንድን ነው ብሩ እኔ ጋር ደርሶ እንዲወጣ የተፈለገው? ለምንድን ነው መማር? ስንት ጊዜ ለምኖኝ ስንት ጊዜ አናግሮኝ እንደተጀመረለት ታውቂያለሽ። ደግሞ ከአንቺ አደራ በመቀበሌ እንጂ በራሱ ቢሆን ኖሮ በታሪክ አላደርገውም። ራስ ምታት አለብኝ የሚል ሰው አላመጣም። እንኳን እግሬ ላይ ችግር አለ የሚለው አሁን አውጥቶ ያሳየው ነገር አይተሻል መማር? አንቺ ግን ከዚህ በፊት ታውቂው ነበር? እንደዚህ አይነት ሰው የተሰበሰበ እርዳታ ነው የነጠቀችው እያለ ትላንትና መብረቁ ቤት ሲያወራ አይሞኔት ሪሊ በጣም ሶሪ። እኔ ነኝ እዚህ ጣጣ ነገር ውስጥ ያስገባሁሽ። እኔ ነኝ። በጣም ይቅርታ። እኔ ያስገባሁበት ምክንያት ደግሞ እሱም ልጁ ከዚህ በፊት ያው ብዙ ሰው ያውቀዋል። ይሄ ልጅ እኮ እዚህ ቲክቶክ ላይ በጣም ብዙ ሰው ያውቀዋል። ቅዱስ ይባላል። እግሩን በጥይት ተመቶ ከዚህ በፊት እንግዲህ እንደምንም ያው ለሱ እርዳታ ተሰባስቦ ጫማ ይሄ እግሩ ትንሽ አንደኛው እግሩ አጭር ስለነበር ጫማ ገዛንለትና ይሄ ከፍ እንዲያደርገው እኩል እንዲሆን ከዛኛው እግሩ ጋር እንዲሆን ተደረገ። በዛ አጋጣሚ እርዳታ ስናሰባስብ አንድ ልጅ አይቶት ነበር ያኔ እና በቃ ስራ የምትሰራበትን በቃ ልርዳህና የሆነ የምትሰራበትን ነገር ብናመቻች ብሎት ነበር እና ምንድነው ልጁ ዱባይ ሄጄ ልስራ አለ። እንግዲህ ጫማውን ካሰራንለት ምናምን በኋላ ያው ምንድነው የሚባለው ይሄን የዕለታዊ ችግሩን ከተቀረፈ በኋላ በቃ ልጁ ምንም አይነት ገቢ ስላልነበረው የሆነ ነገር ሰርቶ የሚቀየርበትን ነገር ነበረ እና የተጠየቀው ያ ልጅ ደግሞ እሱን ብሩን የሰጠው ልጅ በቃ መርዳት ይፈልጋል ልጁን ማለት ነው። ልጁን መርዳት ሲፈልግ ግን በእኔ በኩል ነው መርዳት የፈለገው እና በቃ መማር እባክሽ እባክሽ በየጊዜው ነው የሚደውለው ቅዱስ በየጊዜው በቃ እባክሽ ብሩን ተቀበዩ ከልጁ ተቀበዩና ዱባይ መሄድ እፈልጋለሁ አናግሬልኝ፣ ሳሪን አናግሬልኝ፣ ሙኒትን አናግሬልኝ በየጊዜው ነው የሚጠይቀኝና እኔም ያው ካለኝ ቢዚ ስኬጁልም አንዳንዴም እረሳዋለሁ፣ አንዳንዴም ቆይ እጠይቅልሃለሁ ለውና አስበውና ልጁ ሄዶ ምን እንደሚያደርገው የሚለው ነገር እኔ እውነት ነው የምናገር እነ ሰብሊም ማሂም እዚህ ይኖራሉ። በእርግጥ እነሱ ራሱ እጅሽን አታስገቢ እንደዚህ አይነት ነገር ምናምን ይሉኛል ብዙ ጊዜ ማለት ነው። እና አሁን ሄዶ እንዴት ምን ሊሆን ነው ምናምን ይሉኛል። ከዛ ነገርኩት ደጋግሜ ስነግረው ምንድን ነው
አንተ ዱባይ ሄደህ ምንድን የምታደርገው? እግርህን ያማል። በጣም ከባድ ነው ሄደህ ለመስራት። ለምን ብሩን ይስጥህና ልጁ አገር ቤት ለምን እዚሁ የሆነ ስራ መስራት አችልም ብዬ አውቃለሁ። ደጋግሜ ያን ነገር ስለው ኖ ዱባይ ቢሄድ ጓደኞች አሉኝ፣ አንዲት ልጅ አለች፣ ናና ችግር የለውም አግዛሃለሁ ብላኛለች ምናምን አለ። ይሄን እምላችሁ በጣም በተደጋገመ ነው የሚደውልልኝ የሚጠይቀኝ ማለት ነው። ከዛ ምንድን ነው አንዳንዴ የሆነ የሰው ምቀኛ የሆናችሁ የሚመስላችሁ ነገር አለ አደለ? አይ እኔም ይሄ ልጅ ተመቃኘሁት መሰለኝ እንደ ብሩ ልቀበልለት እና በቃ የሚፈልገውን ነገር ያድርግ ብዬ አካውንት ሰጠሁት። እኔ የኢትዮጵያ አካውንት የለኝም፣ ከሰው ጠይቄ ነው ሁሉ ብሩን የተቀበልኩለት። አካውንት የኢትዮጵያ አካውንት ስለሌለኝ ማለት ነው፣ ቼክ የማረግበት ሰውየው ማስገቢያው የማውቅበት ስላልነበረኝ ከሰው ጠይቄ ብሩን ተቀበልኩት። ከዛ በኋላ አላመንኩም። ሁሉ 500 ሺህ ብር ሲያስገባለት ልጁ አላመንኩም፣ የምር ማለት ነው። ከዛ ሙኒትን ጠየቋት። ሙኒት እባክሽ እንዲህ አይነት ነገር አለ። በእርግጥ ብሩ ከመግባቱ በፊት ሙኒትን ጠይቂያት ነበረ። ሙኒት እንደዚህ አይነት ልጅ አለ እና እባክሽ አግዢው ምናምን ስላት አሁን እንደዚህ ምን ያህል ያስወጣል ሁሉ ብዬ የጠየኳት ሙኒትን ነው። ወደ 500 ሺህ ብር ይሆናል አሁን ላይ ስትለኝ፣ አይ እንደዚህ አይነት ልጅ ነው ሰው ሊረዳው ፈልጎ ነው እና እባክሽ ስላት፣ ኦኬ መማርዬ አንቺ ካልሽ ችግር የለውም ብሩን የሚያስገባ ከሆነ ስትለኝ፣ አዎ ኦኬ። ከዛ ብሩ ገባ። እኔ የማውቀው ልጅ ጋር ብሩ ገባ። ከዛ ብሩ እንደውም እኔ ጋር ትንሽ ቆይቷል። ሙኒት ያው ደጋግመን የጠየቅናት እንድትረዳው ማለት ነው። እሱም በጎን ይጠይቃታል ልጁ። እኔም ደግሞ እባክሽ ሙኒት ይሄ ነገር ጨርሽለት እያልኩ ጠይቃት ነበር። መጨረሻ ላይ እሺ ብሩን አስገቡት አለችን። የሆነ ሰዓት ላይ እንዲሁም በአጭር ሰዓት ነበረ አስገቢው እያለችኝ እና እንዴት ነው በዚህ 2 ቀን ሰው እኔ ተኝቼ የተነሳው ነው እና እባክሽ ቀን ስጭኝ ምናምን ስላት፣ አይ ትጂ ያለች ችግር የለም አለችኝ። ቃል በቃል ነው የምነግራቸው የተባባልነውን እና 250 ተደርጎ ወደ 500 ሺህ ብር ገባ ሙኒት ጋር ማለት ነው። ከገባ በኋላ ያው ነገ ዛሬ እያለን ያው ፕሮሰሱ የሚቀጥለውን ያው እነሱ ነው የሚያውቁት። እኔ ብዙም የአረብ ሀገሩን ፕሮሰስ ብዙ አላውቀውም። መጨረሻ ላይ ምንድን ነው የሆነው? አረ ሙኒት አልመለሰችልኝም፣ ሙኒት እንትን አላለችም፣ እንደዚህ አላለችም እያለ ይጽፍልኛል እሱ ማለት ነው። እኔም አንዳንዴ ሜሴጅ ሙኒት እንዴት አደረጋችሁ እያልኩ እጽፍላታለሁ። መጨረሻ ላይ ብሩን ትመልስልኝ፣ እኔ ሄጄ እዛ ስራ መስራት አልችልም፣ ብሩን ትመልስልኝ ሲለኝ፣ እንዴት ነው እኔ እዛ ስራ የሚፈልግልኝ ሰው አለ፣ የምጠጋብት ሰው አለ ብለኸኝ እኮ ነው የጠየኳት ሙኒትን ስለው፣ አይ እኔ እንዴት ሆኜ ሮጭ ማሸነፍ የማልችል ልጅ አካል ጉዳተኛ ነኝ፣ መማርዬ ታውቂያለሽ፣ አንቺ ብዙ የረዳሽኝ ሰው ነሽ፣ ግን ይሄን ነገር ትመልስልኝ ሙኒት አለኝ። እኔም የተባልኩትን መልእክት ለሷ ላኩኝ። እሷ ደግሞ አይ መማር እዚህ ጋ የተሳሳትሽውን እኔ ላርምሽ፣ ምናልባት ረስተሽ ከሆነ ድምፅም ስላለ እዚህ ጋር መጀመሪያ ስታናግሪኝ ምንድን ነው ያልኩሽ? መማር የጤናውን ሁኔታ ፈርቼ ነው እንጂ እምቢ ማለት አይደለም። ይሄንን እኔ ያሰማሻለሁ፣ አስፈላጊ ከሆነ ወይም ወደ ራስሽ ልክልሻለሁ። ከዛ በኋላ ረጅም ጊዜ ስንነጋገር ቆይተናል በዚህ ጉዳይ። ኢመራት አስገቢ ብር ብዬሽ ትቼሽ ነበር አይደለም? ካመረርሽ በኋላ የእውነት መሆኑን በቃ ሲሪየስ መሆንሽን ሳቅ እሱም ቢመጣ መናገር ይችላል። እዚህ ጋር ሙሉ ሜሴጆቹም እንዳሉ ናቸው። ኃላፊነት ለእሱ ስራ ለማስገባት ኃላፊነት የሚወስድ ሰው እንዳለ ብሩም እንዳያመልጠው እንደፈለግሽ ከነገርሽኝ በኋላ ምን አልኩሽ? ይኸው አሁን ሰው ተገኘ ኢመራት ላይ ብር የሚሰጠኝ
ኢትዮጵያ የሚፈልግ ሰው ስላለ እዛ አስገቢ ስልሽ ተኝተሽ ነበር፣ አመለጠሽ ያዘው። ከዛ ሌላ አካውንት ላኩልሽ፣ አስገባሽልኝ። አስገብተሽ ወዲያውኑ ነው የእሱንም ሙሉ ሜሴጅ አሰማሻለሁ። ወዲያውኑ ነው ፓስፖርት ኮፒህንና ፎቶ ላክ ሲባል በሁለተኛው ቀን ቀጥታ ምንድን ነው ያለው? ብሩ ይላክልኝ። አንቺ እኮ ስንጠብቃልሽ ምንም የተጠበቀ ነገር የለም። በሁለተኛው ቀን ነው ብሩን አስገቢ እንትኑ ነው እኮ ያልኩኝ። ይኸውልሽ እኔ ብሩ ከገባ በኋላ አልተቀበልሽኝም። እሱ ነው ብሩን። አሁን ይኸውላችሁ አንድ ነገር ግልጽ መሆን ያለባችሁ፣ ይሄ ሰውዬ እረዳሃለሁ ያለው ሰውዬ በመማር ከሆነ ስላለው እርግጠኛ አልነበርንም። እውነት ለመናገር በእርዳታ የሚመጣ ብር አሁን ከአካውንታችሁ እስካልገባ ድረስ እኔ አፌ ሞልቼ አሁን ሙኒትን ራሱ ለማስቸገር በጣም እኔ ይሄ ሰውዬ እንደዚህ ብሎታል፣ ግን እርግጠኛ አይደለሁም። እጅ ላይ ብሩ ስላልገባ 500,000 ብር የሚያክል ነገር እርግጠኛ አይደለሁም። ስለዚህ ሙኒት ብሩ ከገባ ግን ይሄ ነው የሚፈልገው። አይ ይሄ ነገር ከባድ ነው። እሷ በጣም እኔ ነኝ የተጫንኳት የምር ማለት ነው። ይሄን እኔ ደግሞ የተጫንኩበት ምክንያት እሱ በጣም ስለሚጠይቀኝ ነው። እባክሽ መማርዬ እድሌ እንዳያመልጠኝ ስለሚለኝ ነው። የእሱንም እድል ላለመያዝ አንደኛ እኔ በመሀል በጣም ተቸግሬ ነበረ። እንዳልኳችሁ የሰው ምቀኛ መሆን አልፈልግም፣ ሰው እንዲለወጥ እንጂ ማለት ልጁ 500,000 ብር በመማር በኩል ልስጥህ ካለው እኔ ለምንድን ነው እምቢ የምለው የሚል ነገር ነው በኋላ ላይ ይመጣልኝ። መጀመሪያ ያው ከሱ ጋር የነበረን ኮንቨርሴሽን አለ ከቅዱስ ጋር ለምን ዱባይ ሄዶ ምንም የሚጠቅመው ነገር እንደሌለ ለሱ በጣም አስረድቸዋለሁ። ግን ምንድነው ልጁ የለም መግባት አይችልም። ልጁ ቢገባ ጥሩ ነበረ። ቢገባ ይሻልም ይግባይልሻል። እኔ ምን እንዳልኩሽ ይመለስልኝ ሲል ምንድን ነው ያልኩት? አሁን የኔን ስም ለማጥፋት ነው ብር እኔ የፈራሁት ተቀንሶ ብር ደረሰኝ ብሎ ስሜን እንዳያጠፋ ስል ጭራሽ ተበላው ብሎ ነው የመጣው። ተከለከልኩ ብሎ ምንድን ያልኩሽ? ከልክያለሁ። ወይኔ ሰው ይተካ የተቀነሰ ብር መድረስ ደርሶ የኔ ስም መነሳት የለበትም። እኔም ደግሞ መጫወቻ አይደለሁኝም። ታማሚ ሆነ ጤነኛ ሆነ ራሱ ተማምኖ በራሱ እስከመጣ ድረስ እኔ መጫወቻ አይደለሁኝም። ውሰጂ፣ መልሺ፣ አስገቢ፣ አስወጪ። እኔ ሌላስ ነገር እየተሰራ ቢሆን በገንዘቡ ምን አውቃለሁ? እውነት እንነጋገር ከተባለ ብሩ በገባ ኢትዮጵያ ደርሷል ኦልሬዲ ብሩ። ከዛ ወደ እሱ ማስተላለፍ እየተቻለ እኔ ጋር ከመጣ በኋላ መልሽ የተባለበት ሰበብ ምንድን ነው? እኔም እንደ ሰውኛ ማሰብ ጀምራለሁ። ከዛም በኋላ ደግሞ አልተከለከለም። አትችልም? አዎ በቃ ሰው ተካ። እዛ ብር ተቀበል፣ እኛ እዚህ ለልጁ እንሰራለን። ተነስቶ እንደገና አሁን እስኪ ይናገር ከኔ ጋር ምን እንደሆነ ችግሩ ያው ይናገር። እሱም በትልቅ ቅዱስ የነበረበት ሰበብ በደንብ ያውቀዋል። እንዴት ዋላችሁ? ሰላም ነው። እግዚአብሔር ይመስገን። ሙኒትዬ እናቴ ማለት ነሽ አንቺ። እኔ በክፉ ነገር ስሜን አትጥራ ተኝቼ ስለነበር ስሜን አትጥራ። ሙኒት ተረጋጊ፣ ተረጋጊ ሙኒት ተረጋጊ። ያ እኔ እንኳን መጀመሪያ ላይ ብያት አለሁኝ፣ ቮይስ አድርጌላት አለሁ። ምንም አይካደው ልንገራችሁ። ከጦርነቱ በፊት ዱባይ ሰዎቹ ምን አሉ መሰለሽ? አይ ከዚህ በፊት ሰዎቹ እዛ የሚያውቁኝ ልጆች ነበሩ እና አሪፍ ነው ቅዱሴ አሪፍ ነው እና ስራ እዛ አሪፍ ትሰራለህ ምናምን ብለው ተስፋ ሰጡኝ። እግዚአብሔር ነው የምላችሁ። በተስፋ ሲሰጡኝ አይ ተስፋ ከሰጣችሁኝማ እሺ በቃ እንግዳማ ብዬ ይሄ ብር ደግሞ በመማርዬ በኩል እዚህ በፊት የሆነ ሰው ስም መጥራት አልፈልግም እንጂ ቃል ገብቶ ሳይሰጠኝ የቀረ ሰው እያለ እና እንደዛ እንዳይሆነ ብዬ መምዬ ይሄ እድል እንዳያመልጠኝ እሰጥሃለሁ ካለ እውነቱን ከሆነ እንደው በአንቺ በኩል እስኪ በመማር በኩል ነው እያለኛለ እና እውነቱን ነው ወይ የሚል ብዬ በመማር በኩል ሲል ተላከ። እውነትም ተላከ። እዛ ከተላከማ በደስታ ተቀበልኩኝና ወደ ዱባይ ሙኒትዬ ሰዎች አወሩኝም አሉ። አዎ ይቀበሉኛል፣ እንቀበልሃለን፣ እዚህ ትሰራለህ፣ ትለወጣለህ ህይወት ያሉ ሰዎች አሉ። ግን እንደዛም ባይሉኝ ሰው መቼም ቃሉን ታውቂያለሽ እና እኔ ግሬን ከተጎዳሁት አንጻር እንደ እናቴ ቮይሱ አለ እንደ እናቴ አንቺ የምትተባበሪ ከሆነ
ስራ እንደው በቃ በነሳሪየም በዛም ቢሆን መጅልስም መሸጥ ይሆን ምንም ቢሆን እሰራለሁኝ እና በሽፎን ቤቱም ቢሆን እንደው ብተባበርኝ አንቺንም ሰዎቹን ተስፋ ብቻ አድርጌ አልመጣም። በእርግጥ ብለውኛለኝ ሙኒትዬ ይሄ ሰውዬ እኔን ሳፖርት ለማድረግ ስለፈለገ ነው ስላት፣ አይ ስራ እንትል አንልም እኛ ግን ከዚህ እንትሉ መፈለጉ ከባድ ስለሚሆን ቅዱስ አንተ ያልካቸው ሰዎች በዛው አጠያይቀዘው እያለህ እንጂ ከዚህ አሁን እንትን ምንድን ስራ መፈላለጊው ምናምን ይከብዳለኝ እና ከሱ እያለ ፈልግ ምናምን ስትለኝ እሺ ብዬ ሙሉ በሙሉ ግልጹ ልንገራችሁ አውቃለሁ። እኔ አካል ጉዳተኛ ከደረሰብኝ ነገር በጣም ብዙ ፈተና ያሳለፍኩት ፈተና ግን ያ ነገር ጭንቅላቴ ላይ ስላለብኝ የመቸኮል ጸባይ ያለብኝ ግልጹ ልንገራችሁ። በቃ የኔ ጸባይ ማለት ነው እቸኩላለሁ። የመቸኮል ነገር ኑሮብኝ ነው እንጂ ሙኒት ምንም ግልጹ መነግራችሁ ጥፋት ኑሮበት አይደለም። ገብቷችኋል? ግን ተሯሩጬ ትንሽ ክፍት ያለኝ በጣም የከፋኝ የመጨረሻው ክፍት ያለኝ በእኔ ነው ሙሉ ጥፋቱ እኮ ያለ። ለምን መጀመሪያ ቮይስ ደጋግሜ በጣም ማድረግላት የነበረው እነዛ ሰዎች ያሉኝን ነው። እነዛ ሰዎች በዕለቱ ለስ ሲሉኝ የነበረውን ይዤ ነው ለእሷ በተደጋጋሚ ስጽፍላት ስነግራት የነበረ። ከዛ በኋላ ግን እነዛ ሰዎች አይ ቅዱስ ጦርነት ነው ተወነ ለእኛም ከብዶናም ብለው ተስፋ ሲያስቆርጡኝ መማርዬን ቶሎ ቮይስ አደረኩላት። መማርዬ እንደዚህ እኮ ተባልኩኝ እና ምን ይሻለኛል በቃ ምናምን ብዬ ስነግራተኝ እንደውም በተደጋጋሚ ስልክላቸው ስለነበር ማለት ነው። እና ታለም እኔ የምቸኮል ጸባይ ኑሮብኝ ነው ጭንቅላቴ በጣም እንደዛ ከተባልክ አንተ ብሩ ለምን እኔ ጋር ገባ? ይህን ጥያቄ መልስልኝ። ሰው እኔ ስራ እንደማላገኝልህ ነግሬሃለሁ አይደለ? ይሄን እነሱ ስራ አናገኝልህም ሲሉ መማር ወደ ኢትዮጵያ ስታስተላልፍ ብሩን ለምን አንተ ጋር አልገባም? ለምን እኔ ጋር እንዲገባ ፈለግ? እኔ ጋር እስኪደርስ ጠብቀህ ለምን ላኪልኝ? በማግስቱ አይደለ ፓስፖርት ኮፒ ላክ ስልህ ምን አልከኝ? ኖ ብሩ ይላክልኝ ብለህ እኔ ጋር ለሚሰራው ልጅ አልከው። ከዛ ገብቼ አናገርኩ። ምንድን ነው የምታወራው? አደራ ነው የተሰጠኝ። መማር አደራ ብላ ሰጥታኛለች አይደለ? ለእኔ አደራዬን ጨርሼ አይዲህን ሰጥቼ አምጥቼ አንተን አይዲህን ሰጥቼ እነዛ ሰዎች ስራ እንዲያስገቡ ማድረግ ነው። እኔ ይህንን ነው የማውቀው። ለዛ ፓስፖርት ኮፒ ላክ ስልክ ምን አልክ? ኖ ብሩ ይላክልኝ አልክ አይደለ እንዴ? እንደዛ ስትል አይ እኔ መማርን አናግራለሁ። መጀመሪያ መማርን ነገርኳት። እሷም ግራ ሲገባት ምን አለች? እስኪ አናግረዋለሁ አለች። አናገረች። መልሰ ስትነዘንዛት በቃ ካልሆነ ይመለስለት አለችኝ። ይመለስለት ብሎ ቋንቋ የለም። እኔ ብር ማመላለሻ ወይም ደግሞ ያንተን የጎደለ እየሞላው ለክብሬ ለስሜ ስል እንዲና እንዲማደርግ ሴት አይደለሁም። ሰዓቴም ደቂቃዬም ሰከንዴም መቀለጃ አይደለም የእናንተ። ስለዚህ ምንድን ነው የሚሆነው? ሰው ተካና ያ ሰው ለአንተ ብር ይስጥ ነው ያልኩ። ትላንት ገብተህ እዛ ቤት ምን ነበር ስትል የነበረው? አንተ ምን ነበር ስትል የነበረው? እያለቀስክ እግርህን እያሳየ እኔ ምስኪን እኔ በዚህ ወጥቶ ምን ያደረግኩ ነገር አለ? ምን ተናግሬ ምን ክፉ ቃል ተናግሬ? ለአንተ ስል እኮ አይደለም ለእሷ ስል ነበር ያከበርኩ። ተቃውሞ ያለው እኮ አንድ አይደለም 10 እምቢ ብያለሁ። ስትደውል አላነሳለህ አላናግርህ ገፍቶ ከእሷ ስለመጣ እኮ ነው። አሁን አፍህን ሞልተ አንተ የሰራኸው ድራማ እኮ እንዳለ ተልኮልኛል። አታፍርም? አይከብድህም? አሁን ሄደ ካወራህበት እስኪ አንዳቸው ይስጡህ። እኔ ግራም ነፈሰ ቀኝ አስረግጬ እዚህ ጋር በህዝቡ ፊት የምነግርህ አንተ አለሳልሰ ምን ብለህ ራስህን ሌላ ሰው አድርገህ መምጣትህ ነው አይደለ? እኔ አስረግጬ የምነግርህን አንድ ነገር ልንገርህ። ከዛ ሁሉ ህዝብ አንዱ ይስጥህ። ትላንትና ሌባ ስታስብለኝ ምን ስታስብለኝ የነበረበት ህዝብ አንዱ ይስጥህ። እኔ ሙና ሰው ትተካለህ እንጂ አልሰጥህም። ድጋሚ የምነግርህ ነገር ማንም ሲያከብረኝ ነው የማከብረው፣ ሲያዝንልኝ ነው ማዝነው። በዚህ ሰዓት ላይ ስንት አይነት ነገር ውስጥ ባለውበት ሰዓት ላይ መተህ ይሄን የጨመርክበት ሰበብ ምን እንዲመጣ ምን እንዲፈጠር አሁን እነሱ ይስጡ። ለእኔ ግን ሰው ስተካ ለሰው ሰራለሁ። አለቀ። አምሳሪ እንግዲህ ወይ ሙኒት በጣም ይቅርታ። እኔ ምር ማለት ነው ፑሽ አርጊያታለሁ። በጣም ፑሽ አርጊያታለሁ። እንደዚህ ይሄ ልጅ ጉዳይ እንድጨርስ እና ቅዱስ ሰርተሃል። በጣም ስህተት ሰርተሃል። በእውነት ሌባ መባል የለባትም። ሌባ ብለህ ከሆነ ኧረ መምዬ ኧረ እግዚአብሔር ምስክሬን መብረቁ ጥሩ መብረቁ ቤት ነው። መድኃኒዓለም ምስክሬን ነው። እግርህን አይቼው አላቅ። እግርህን እያሳየ እኔ በስፖንጅ ላይ እምቆም ሰው ነኝ። መድኃኒዓለም ምስክሬ ነው። ልክልሃለሁ። መድኃኒዓለም ምስክሬ ነው። አንቺ በክፉ ካነሳሁሽ ይኸኛው እግሬ ይደገም።
እመብርሃን ምስክሬ ናት። በመብርሃን ነው የምልሽ። ሙኒትዬ ስላላየች ነው እግሬ መጎዳቴ ስላላየች ነው እንጂ የምትረዳ ሰው ናተኝ እና ሰው ተካ ስላለች ብቻ ነው የከፋኝ። ይኸው ቃል ምድር ቃል ምስክር አሉ ሰዎች በመብረቁ ቤት የገቡ ሰዎች መጥተው ይመስክሩ። እመብርሃንን አላልኩም። እመቤቴ ምስክሬ ናት። አንድ ነገር አልተናገር ግን ሙኒት እየተረጋጊና ምንድን ነው ያለሽን ነገር እኔም ትናንትና ቪዲዮን ለመፈለግ ሞከር እንትን መፈታት የሚችል ነገር አሁን አይዶ ነው። ሳርዬ ምንድን ነው የምናደርገው? ቤታ ትናንት እኔ የምንለጠፈው ማስመሰል ነው። እኔ ምንም አይሞቀኝም አይበርደኝም። ሰው ተካ በርህን ሰው አለቀ። ሰው በመሀላችን እያለ ሽማግሌ ሆናል ወይም ኃላፊነት ወስዳ ያለች ሴት በመሀላችን እያለች እኔንም ትላንት ነው ከትላንት ወዲያ እሷ ራሷ መማር አናግራኛለች። መቼም የሰጠኋትን መልስ እየነገረች ነው። እዛ መሀል ላይ ሄደህ አንተ ሚዲያ ላይ ወጥተህ የኔን ስም ያነሳው ምን ለማለት ስለ እኔ ጥሩነት ለመናገር ነው። ጥሩነቴን የሚናገርልኝም ገንዘብህ ነው ግን ቅዱስ ሳታለቅስ ተናገር። ማልቀስ መፍትሄ አይደለም። እዛ የተናገርከውን በስነ ስርዓት ተናገር። ሳሪ ሚዩት አታድርጉትኝ፣ እሱንም ፌር እንዲሆን ሚዩት አታድርጉትኝ። ተናገር ግን አታልቅስ። እንዴ ምንድነው የሚያስለቅስህ? አራሽ ቤታዮ ታውቂያለሽ አላልኩም ብለህ ተናገር። እያስመሰልኩ ሳይሆን ማለት ነው። መብረቁ ባሉ እዛ ቤተሰብ ያሉ አሉ እኮ መጀመሪያ ለቅሶውን አቁም። እንዴ ለቅሶውን አቁም። እሷም እኮ እዚህ ጋር እንትን ያለች ነገር የለም። ለቅሶውን አቁም። ተናገር። ጭንቅላቴ የተጎዳሁት ነገር አለ በጣም እሺ። እና ጭንቅላቴ በጣም ቢዚ ስለሆንኩኝ አጠፋለሁኝ፣ አጥፍቻለሁ። ሙኒትዬ በቃ በመማርና አንቺን በድያችኋለሁ። እሷን በማይመለከታት አንቺንም ደግሞ አሰቃይችሻለሁ እና ይቅርታ እህት አለም በ11 ሺህ ሰው ማለት ነው። ይቅርታ አድርጊልኝ። እኔ ልጅሽ ማለት ነኝ። እያስመሰልኩ አይደለም። ሩጭ ማላመልጥ እነዛ ሰዎች ቃል የገቡልኝ ሰዎች ናቸው እንደዛ ብሎኝ። አሁን ግን ሀሳባቸውን ሲቀይሩ ሙኒትዬ ብሩ ይላክልኝ አልኩሽ መልሼና እኔ አንቺን በክፉ ካነሳዎች በለተቀኗ መቤቴና ዛሬ እሷ ትፍረድ። ውሻታ እሷም እዚህ ጋ የበደለች ነገር እዚህ ጋር ትንሽ ይሰማል። ግን አልተረዳችኝም። እንደተጎደው ምናምን አላየችኝም። ጫሜ ውስጥ ካልሲና ስፖንጅ ነው ማድረግበት። እንደዚህ ብዬ አሁን እንዴት ነው አሁን እኔ ዱባይ የሚሄድ ሰው እያልኩኝ ፈልጌ ማገኝ? ይሄ ስተመልከት እስኪ ይሄ ሁሉ ስፖንጅ ነው ውስጥ ላይ የምጠቀምበት። አጥፎ ነገር ይመጣል። ይሄ ሁሉ ስፖንጅ ነው ጫሜ ውስጥ የምጠቀሙ ማለት ነው። እና እህትህ ናት፣ የምትወዳት እህትህ ናት፣ የምታከብራት ናት። እና ላኪለት በላት። እኔ ከዚህ ቆየ እየጣልኩኝ ሱቅ ከፍትበት ይሻለኛል። የሚጠቅመኝም እሱ ነው። ሰውየው ሳፖርት አድርጎን የላከው ብሩ ተገብቷል። በመማር በኩል መማርና እሷ መምጣት ይችላሉ። መብረቁዬ ይህን ተባባሪ ወንድም አለ። እኔ በዋትሳፕ ጽፌ ሰው ብታካ ሰው ካልተካ አልችልም አለች። እና ወንድም አለ እንዲተባበርህ የፈለግከው ለምኑ ነው? ስለከለከልኩ እምቢ ስላልኩ ነው አይደለ? ገብተህ እንደዛ ስትል ምንድን ነው የሰው አመለካከት? ሰው ከታች እየጻፈ የነበረው ኮመንት ምንድን ነው? ንገረኛ። ይሄ የኔ ድምፅ ነው ያንተ ድምፅ ነው? አረ ይሄ እኔ ነው። ሙኒትዬ ይቅርታ አድርጊልኝ። የኔ በቸኩል ስለሆነ ነው፣ ስለምቸኩል ነው። ጭንቅላቴ ብዙ መመምተኝ በቃ በጣም ቸኳይ ነኝ እኔ። በደረሰብኝ ነገር ብዙ ነገር ነው ያቀረብኝ። ስለዚህ የታለም ይቅርታ አድርጊልኝ። በዚህ በ11,700 ሰው መሀል ይቅርታ አድርጊልኝ። ከላከውንስ ድምፅ ለምን ሰረዝከው? አራቱን የመጀመሪያዎቹን ድምፅ ለምን ሰረዝከው? እንዴት ነበር ስታናግረኝ የነበርከው? ምን ነበር ያልከኝ? ለምን ሰረዝከው? ለምን ሰረዝከው? ክፉ ነገር ከሌላቸው ሰምቼዋለሁኝ እኮ ሳልሰማው ቀርቼ አይደለም። ከአንተ ጋር ግን በአንተ ቶን መነጋገር አልችልም። ያለህበት ሁኔታ በአንተ መልክ ብመልስልህ ኖሮ ራስህን ታጠፋለህ።
ስንት ነገር ነው የተናገርከው። ከዛ አራቱን ደለትክና ከታች አስተካክለ ላክ ዛሬ። አሁንም ሰው ተካ። መማር ሰው ይተካልኝ ስሜ እንዳይጠፋ እያልኩሽ መማር እየነገርኩሽ ነበር። ጎሎ በመመለሱ ስሜ ይጠፋል እያልኩሽ መማር። የእኛን ነገር ታውቂዋለሽ። እያንዳንዱ እንከናችን ነው የሚፈለገው። አሁንም አከብርሻለሁ፣ እወድሻለሁ። የሆነው ሆኗል። ሰው ይተካልኝ። ፊኒሽ። አም ሶሪ እንግዲህ እንደምል አላውቅም።